አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማኛለኝ። ሰዎች እስኪገረሙና እስኪደነቁ ድረስ በአንድ ጊዜ አለባበሳችሁ ዝርክርክ ይላል። ለአለባበሳችሁ ግዴለሾች ትሆናላችሁ። ልብስና ጫማ ስትገዙ ለወጣት ሳይሆን ለአዛውንት የሚሆኑን ነው የምትገዙት። አካሄዳችሁም ተቀይሮ አቀርቅሮ ጀፍ ጀፍ እያላችሁ እያዘገማችሁ ትራመዳላችሁ። ነገረ ስራችሁ በሙሉ የጎልማሳ የወጣት ሳይሆን የአዛውንት የአሮጊት ይሆናል። በነገራችን ላይ ስራ መስራት እየቻሉ የማይሰሩ ከቤት ተጎልቶ የሚውሉ ሰዎች ከኮሌጅ ከዩኒቨርሲቲ ተመርቀው ዞር ዞር ብለው ስራ የማይፈልጉት ማስታወቂያ የማዩት ቤት የሚጎለቱት ሰዎች ከስራ በራሳቸው ፈቃድ ለቀው ከቤት ያለ ስራ የሚውሉት ሰዎች ቆማጣ አንዱ ወይም ሁለቱ እግሩ ሽባ የሆነ ደብተራ የመተተባቸው ሰዎች ናቸው። የመተተባቸውን ደብተራ አካል ይዋረሱና አይሰሩም፣ ከቤት አይወጡም። ቤት ውስጥ ሲገላበጡ፣ ሲተኙ፣ ሲቀመጡ፣ ሲበጠብጡ ይኖራሉ። የደገመባችሁ ደብተራ አይነ ስውር ከሆነ አይናችሁን በድንገት ይጋርዳችኋል፣ ለማየት ትቸገራላችሁ። በተለይ ጤነኛ አይን እያላችሁ ጸሎት ስትጸልዩ ለምሳሌ አርጋኖን ሰይፈ ስላሴን ስትጸልዩ ፊደሉ አይታያችሁም። ቢታያችሁም ፊደሉ ተደራርቦ ለማየት ለመለየት ትቸገራላችሁ። ፊደሎቹ አይናችሁ ላይ ይርመሰመሳሉ። ይህ ምልክት ደብተራው ወይም ደጋሚው ላይ ያለው የአካል ችግር በላኮ መተት አማካኝነት የደብተራውን አካል ስትዋረሱ ነው። ሌላው መተት የተመተተበት ሰው ጠባዩን እጅግ የሚያከፋውና የሚቀያየረው በመተት የገባውን አጋንንት ጠባይ ስለሚዋረስ ነው። የመተት አጋንንት ውስጣችን ሲገባ በቀን ውስጥ ብዙ ተለዋዋጭ ጠባይ ይኖረናል። የተናገርነውን አናውቅም፣ አናደርግም፣ በቃላችን አንገኝም። ምን እየሆንንና ምን እንደሆንን ሁሉ ለኛም ለሰዎችም ግራ እንሆናለን። በአጠቃላይ ይህ ነው የሚባል የሚጨበጥ ለሰዎች የሚገለጥ ጠባይ አይኖረንም። እንደውም ግራ የሚያጋባ ከማንኛውም ሰው ጋር የማያግባባ ጠባይ ነው የሚኖረን። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 1 ቁጥር 29 ላይ ክፉ ጠባይን ተሞሉ እንዳለው መተት የተደረገባቸው ሰዎች የመተት አጋንንት ክፉ ጠባይ ውስጣቸው ይመላል። ለምሳሌ መተት የተደረገበት ባል ሚስቱን በድንገት ይጠላል። ቀድሞ ሰጣት የነበረውን ፍቅርና ክብር በአንድ ጊዜ ተዋል። ከሷ ጋራ ሲተኛ የገዛ ሚስቱ አካል የሌላ ሰው አካል ይመስለዋል። በዚህም ስሜቱ ይቀዘቅዛል፣ ፍላጎቱ ይሞታል። ከሚስቱ ጋራ አይደለም አብሮ መተኛት ማየት ያስጠላዋል። ሚስቱን ይደበድባል፣ ልጆቹን ይመታል። ሚስት መተት ከተደረገባት ለባሏ ያላት ፍቅርና ክብር በድንገት ይጠፋል። ባሏን ያለ ምክንያት ትጠላለች፣ ትደበድባለች። ልጆቿን በረባውም ባረባውም በጥፋታቸውም ያለ ጥፋታቸውም ትመታለች። ለምን? ውስጣዊ ጠባይዋ በመተት አጋንንት ክፉ ጠባይ ስለተመላ። ቅዱስ ጳውሎስ ክፉ ጠባይ ተሞሉ እንዳለው ብዙዎች በድንገትና በጊዜ ሂደት ክፉ ጠባይ የሚሞሉት ክፉም የሚሆኑት በክፉ መናፍስትና በመተት ጠባይ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 5 ቁጥር 13 ላይ ክፉን ከመካከላችሁ አውጡት እንዳለው መተት የተደረገባቸው ሰዎች አውቀው ነቅተው በጾም በጸሎት በስግደትና በቅዱስ ቁርባን ሕይወት ክፉን መተት ከመካከላቸው ካላስወጡ በሕይወታቸው ሲበጠበጡ ይኖራሉ። ከባሰ ደግሞ ምናልባት ሕይወታቸውንም ሊያጡ ይችላሉ። ለምሳሌ አንድ ተማሪ በእውቀቱ መተት ሲደረግበት በመጀመሪያ የተፈጥሮ ዕውቀቱን በመተት አጋንንት እንዲያጣ ሲያደርጉት አንደኛ መተቱን ያስመተተበትን ሰው ጠባይ ይዋረሳል። ያስመተተበት ሰው ድንዝ ያለ ሙልጭ ያለ ሰነፍ ከሆነ የተመተተበት ተማሪም በድንገት ድንዝ ይላል፣ ከጉብዝና ወደ ስንፍና ይሸጋገራል። ሁለተኛ ተማሪው መተቱን የመተተበትን ሰው ጠባይ ይዋረሳል። ጠባዩ ተገልብጦ ሌላ ሰው ይሆናል። ሶስተኛ በመተት ወደ ህይወቱ የገባበትን አጋንንት ጠባይ ይዋረሳል። አጋንንቱ አፍዝዞ አደንዝዞ ትምህርት አስጠልቶት ትምህርት አስትቶት ከትምህርት ህይወት ያስወጣዋል። ምናልባት ተማሙቶ ቢማር እንኳን ዩኒቨርሲቲ የሚያስገባውን ውጤት ማምጣት አይችልም። መተቱ በምንሰራው ስራ የተመተተብን ከሆነ የምናሳየው ጠባይ ስራውን መጥላት፣ ስራ ቦታ ማንቀላፋት፣ በአግባቡ አለመስራት፣ ስራው አልገፋ ማለት፣ ብቃት ማጣት ወይም መቀነስ፣ ድንገተኛ ህመምና ድብርት፣ ተለዋዋጭ ጠባይ መኖር፣
በስራው ችሎታ ወደ ታሻለ ከፍታ ከፍ አለ ማለት ሰርቶ ባገኘው ገንዘብ በረከት ማጣት ወይም በገንዘቡ ምንም ቁም ነገር ሳይሰራ ማባከን ወዘተ ናቸው። ስለዚህ ሰውየው ላይ እንደተመተተበት የመተት አይነት በየፈርጁ የተለያዩ ችግርና ጠባይ በህይወቱ ይታያል፣ ያስተናግዳል። ጠይቃለች። መምህር እኔ ጸልዬ ስተኛ ከቅርብ ጊዜ ጀምሮ በግራ በኩል ሙሉ ሰውነቴን የሆነ ነገር ሲወረኝ ይሰማኛል። ከዛ እነሳና የተኛሁበትን አራግፋለሁኝ። ምንም የለም መኝታ በተኛትም አልቻልኩም በእውነት ብላለች። አዎ ይሄ በግራ በኩል መጥቶ የሚቆመው መንፈስ ብዙ ጊዜ ጸሎት ሊያደናቀፍ የሚመጣ መንፈስ ነው። አንደኛ ጸሎቱን እንዲደናቀፍ የሚፈልገው በጸሎት ስለምትድኑ ነው። አሁን ደግሜ እነግራችኋለሁ። እየጸለያችሁ ከተረበሻችሁ አንድ ልጅ ምን አለ? እኔ ስጸልይ ምንም ነገር የሚረብሸኝ ነገር የለም፣ ሰላም ነው፣ በቃ ምንም ነገር ደስ ብሎ የምጸልየው፣ አላዛጋ፣ አልንጠራራ፣ አልረበሽ፣ እንቅልፍ አይመጣ፣ ጸጥ ጸልዬ ነው የምተኛው፣ እኔ ምንም የለብኝም፣ መንፈስ የለብኝም ብሎ አለኝና የኛን ትምህርት የሚቃወም ሰው ነው እና ይሄ የምትናገረው ነገር እኛ ቤት የለም አለኝ። ታዲያ ዋናው አንተ አይደለ? ይሄንን እኮ ነው የሚፈልገው ሰይጣን አልኩት። አባቶች እንዲያውም ሁሉ ነገር ጸጥ ሲል ፍሩ ይላሉ አልኩት። ያቃታል ይችን ቃል አለኝ። ሁሉ ነገር ሰላም ሲሆን ጸጥ ሲል በገዳምን በምንም ፈተና ሲቀር ምንም ነገር ከሌለ ይሄንን ፍሩ። እንደ ጻድቅ ራስህ እንድትቆጥር አስበሃል ማለት ነው። ምንም የለብኝም እያልክ ማለት ነው። እስቲ በእኔ ውስጥ ያላችሁ መናፍስት ስራችሁን አቁሙ እያልክ መጀመሪያ ሰግደህ ከዛ በኋላ ጸልየህ ከዛ በኋላ ደግሞ ሰግደህ ደግሞ ጨርስ። ከቻልክ እንካችን መቁጠሪያ ካልሆነ ደግሞ ሄድና ራስህ ገዝተህ ለካህን አስባርከህ ራስህን እስቲ ግረፍ አልኩት። የትምህርታችን ተቃዋሚ ነው ብያቸዋለሁ። በቃ ወዲያውኑ ነው የተቸገረው። ምንድን ነው የተቸገረው ማለት ለካ ልጁ አመለካከቱን የሚከተል መንፈስ አለ። እኔ ጋር ሰይጣን የለም አይነካኝም የሚል አስተሳሰብ ስላለው ሰይጣንም አይፈትነው፣ እንዲያውም እንዳያዛጋ ጥረት ያደርጋል። መንፈስ ልጁ እንደሚፈልገው ነው የሚሆንለት። የለብኝም ስላለ ነው እኮ አያችሁ፣ አመለካከታችን የሚከተለው። እኛ ውስጥ መንፈስ አለ የለም ለማለት የኛ አመለካከት አይደለም የሚወስነው፣ ጸሎቱ ነው ስራው መስራት ያለበት። የለብኝም ብሎ መደምደም ደግሞ ከባዱ ትልቁ ወንጀልና ኃጢአት የሚባለው ይሄ ነው። እንኳን እኛ ቅዱስ ጳውሎስም ተናግሯል። ሰይጣን እንደሚፈትናቸው ይናገራሉ። ወደ እናንተ እንዳንመጣ ሰይጣን አዘገየን። ማዘግየት ይችላል። ማን? ሐዋርያትን። እንደገናም ደግሞ ከእግዚአብሔር የሰይጣን መልእክተኛ ተሰጠኝ እንዳልታበይ ነው 3 ጊዜ እንዲወጣልኝ ለመንኩኝ ብሎ የተናገሩ። እኛ ማን ስለሆነ ነው ማንፈተነው? ሐዋርያት እንደዚህ ካሉ እና እንደዚህ አይነት ሞኝነት አቆሙ። አባቡሌ አንተስ ቡዳ መተት አንተስ መተት في بعرتاني بالعرب اي عطتو مني هني እኔ ልተረጉም ልለው እንጂ ግን ከአረባ ይሻል መጣሁም እኔ አብሬት ተወለድኩ ነኝ እኔ እሺ ተርጉም እሺ يلا شنو تبي حطيت مني على موي عشان تشتغل هناك ራሴ ላይ አረገችብኝ እዛ እንድትሰራልኝ ነው የምትለው አጃነ ሆይ انت شنو تسوي عشان تشتغل منك ما احبها منك ما تروح مكان እሷ ሴትዮዋ እንድትወደኝ እንዳትወጣ ነው ያደረገችብኝ እያለች ነው እንዳትወጣ ልጅቱ እንዳትወጣ ማለት ነው አዎ እሺ ለምን እንደዚህ ታረጋለህ يقول ليش سويتني عشان احبها تشتغل زين تشتغل طيب انا بها طيب تقول ሴትዮዋ ስለምወዳት ነው የሚላችሁ እሺ ቆይ አንተ ማን ሰይጣን አጋንንት እኔ ሰይጣን አይነትና አብሬት ወለድኩ አዎ አንተ ሰይጣን አጋንንት حطيت ما موي كلت شربت حطيته مني على صدق منها صدق هكا هي انت ما تكلم ኢትዮጵያ كلام ما تعرف طيب የምትለው በውሃ በጥብጣ ያጠጣች ነው የምትለው አስበልና አውራ አንተ ደግሞ አትጩህብን እሺ ያው እርስ በርሱ ነው እንግዲህ የሚገርም እኮ ነገር ነው እና እሺ ቆይ እሷ ምን ደሞዝ እንዳትጠይቅ ነው ወይስ ስራ እንድትሰራ ብቻ ነው በለው يقول ليش عشان ما تعطي معاش ولا ليش تعطي معاش عشان تشتغل منك تشتغل طيب هي طيب هو حلو انا بيها تشتغل عندي ما تروح مكان ثاني
የምትለው ጥሩ እንድሰራ ሴትዮዋ ቆንጆ ነች እኔም ጥሩ ነኝ ከቤቷ እንዳትወጣ ነው የተደረገብኝ ነው የምትለው የተደረገባህ አዎ ለምን አንተ ገባህ አበሻ አይደለችም አበሻ ላይ ለምን ትገባለህ تقول ليش انت هنا ليش تسوي كذي انت مو ابشا ولا لا انا بالسعوديه عرب ابيها تشتغل عندي ابها عشان اشتغل اعطيتها فيزا تجي عندي የምትለው ቪዛ ሰጣታለች ተመልሳ እንድትመጣልኝ ነው የምትለው ሚላው የተመተትከው በምንድን ነው يقول حق شنو هاتلش شدي حق فلوس ولا لا هو مسلم عشان تشتغل عندي احبها ما تروح مكان ثاني ابيها عندي تشتغل من زمان كل يوم ሁልጊዜም እንድትሰራ ከቤቷ እንዳትወጣ ነው የተደረገባት በምን ነው የተመተትከው በምን حق شنو وش عندها ما اروح مكان ثاني مو بالفلوس لا ابيها من ماي اصفر حطيت ماي خلت حطيت الدهن مني على راسها عشان ما في تروح مكان ثاني ما تروح دمها ولا كل تشتغل بالكويت بس ما تروح مكان ثاني حطيت مويه داخل دواء ايه دواء وشو ما ادري ما تعرف شربت ولا بس راس انا اقول شنو هذا اشربي هذا الدواء انا قلت لها راسي اورني بعدين حطيتني ماي بعدين تقول هذا اشربي هذا زين طيب بعدين حطيت على راسي ماي سمسم دهن ما اعرف شنو بعدين حطيت هذا هار ماي نفس هار فلفل هار تعرفين فلفل هار هذا هار راحت تدخل الحمام حطيته بالكدي بس شويه مو يعني واجد يخليني لا شويه بس تناس طبعا راسي اورني በውሃ ቢጫ ነገር በጥብጣ ራሴ ላይ ያደረገችብኝ ራሴን አመመኝ ስላት ጠጭ አለች ጠጣሁት በደንብ እንድሰራላት ነው እና አሁንም ኮይት ውስጥ ተመልሳ እንድትሄድ ነው የተደረገብኝ የሚለው ሰይጣን አጋንንት ነው انت ሰይጣን ወላ አጋንንት ሰይጣን ስንት አመት ነው كم سنه 3 سنه ونص 3 አመት ተኩል አሁን ትሄዳላችሁ ደም አንተስ እኔ መታት ሄዳለሁ እሺ ተመርከክ ባሏን ጥራልና ዘጋነው ባሏ ዘጋነው እሱ ነው እዚህ ያመጣን በቅባ ቅዱስ ዳምታ የሚባል ዘጋነው እሺ ቧጥ ነው ሁላችሁ አብላውጣ አተ አቤት ስማ አቤት ተጣቋር አቤት አዎ ትሄዳለህ አዎ እሄዳለሁ በቃኝ ተመርከክ በቃኝ እሺ ና አንድ ጋር ባልና ሚስት ስንት አመት ነው ካስከው ከተወለደ በ8 አመቱ ነው ያስኩት አንተ ስንት አመት መተታውን ነው የገባሁት ሰርታ እንዳበላውን ነው የገባሁት ሀገር ነው መተት ክፍለ ሀገር ደራ የሚባል ጎበዝ ነች ሰው ኮይት አመት 2 አመት ሰርታ ቡሁን ተደረገባት ያለውን ብር ከጇ ላይ በተን ነው ረጫ ነው ማረኮ አንተ ብሩ አጠፋ ነው ለምን አጠፋ በቃ አጠፋ ነው ስራችን ነው ምን ያ ስንት ብር አጠፋች አጠፋ ነው የላከችው ነው ወደ 20 ሺህ ብር አጠፋ ነው አጠፋ ለምን የልጅየውን ማጠፋ ነው አጠፋ ነው የልጅየውንም ሀብቱን ብትንትን ተልጅነት ጀምሮ ያጠራቀመውን ሀብት ብትን አደረግ ነው ጎበዝ ነው ልጅየው ያገኛል ያፈራል እሺ ተጫወትንበት በመድኃኒት ተጫወታችሁ ጅግሩን እያሰርን ጭውት ተዘጋጃችሁ ተመርከክ አብላውጣ ሁሉም ተዘጋጅ አንተ ተዘጋጅ እሺ በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም በወላዲተ አምላክ ስም ሲሆን እንገባለን ቶሎ ሰባት እጩ ነው አማት የሚበሳም በአረብ የተመተተ ስለሆነ ቋንቋውም አረበኛ ነው ማን ነው ስምሽ ሀቢባ እሺ በርች ምን ታየሽ አሁን ብዙ ሰው አለ እኔ እዛ አልመጣሁም ግን ማን እንዳመጣኝ አላውቅም የሆነ ህመም ግን ይሰማኛል ስመጥ በፊት ማለት ነው ልቤን ድክም ይለኛል ግን ልቤን ሲደክመኝ የሆነ ሰው እያለ እዛ ጋር ይወስዱኛል እዛ ጋር ስሄድ አላውቅም እና አረብ ትኖሪ ነበር ኩዌት ነበር የምኖረውና ሴትዮቱ በጣም ነው የምትወደኝ እና እኔ ወድሻለሁ እያለ ትነግረኛለች ሴትዮዋ ማለት ነው አረቧ አዎ እና አረንጓዴ የውሃ አይነት በከረሉ ነገር ይመጣል ይሄ ምንድነው ብዬ ስጠይቃት መድኃኒት ነው ትለኛለች እና አመመኝ ባልኳ ቁጥር የሆነ ያን እንደ ባልቃ ትሰጠኛለች እና አንድ ጊዜ የሆነ ተኝቼ በህልሜም ይመስለኛል አላውቀውም የሆነ ውሃ ትሰጠኝና ስጠጣ እዚህ ጋር አድርጊበትም ጥሩ ነው ለራሴ ስትለኝ እዚህ ጋር ሳደርገው እንደ በርበሬ ነው ያቃጠለኝ እና እጄ ሽንት ቤት ውስጥ ነው ውሃ ያፈሰስኩበትኝ እና ያው በጣም ሳያቃጥለኝ ትንሽ ይሻለኛል ከዛን እንደ አመመኝ መጣሁ ኢትዮጵያ ማለት ነው
ወደዚህ መጣ እንዴትም ትፈልጋለች እንዴት መጭ ብላኛለች ምን መጥታብሻለች እኮ እንዳትወጪ ከዛ ከቤቱ እሷ የሰጠችሽ መተት ነው ውሃው ነው አዎ ምን አርጋት ነው እኮ በደንብ ነው መሰራላት ያለችኝ ሁሉ ሰራለሁኝ ለምንድን ነው ያደረገችብኝ እንዳትወጪ ነው ከዛ ከቤቷ እንዳትወጪ ባልዲስ ቢቀርብኝ እዚሁ ሀገርሽ ይሻለሻል እሺ አመሰግናለሁ ማለት ጭንቅላትሽን ነው ያዘችሽ እሺ ዋላ እዛ ደግሞ ፈዘሽ እንዳትቀር እሺ አልሄድም ሁለተኛ አመሰግናለሁ ሁለተኛ አልሄድም በቃ እዚህ አሁን ሰውነትሽ እንዴት ነው ለቆሻል አሁን ደህና ነኝ ራሴ ነበር መጀመሪያ የሚሰማኝ ማለት ሰው እንደዋራ ወደዚህ እንዴት ማን አመጣሽ እኔ እዚህ አልመጣሁም እዛ ጋር ነበርኩ ዝም እንዳመጣኝ አላውቅም አሁን በአረበኛ እየተናገረ ነው መንፈስ ይወጣው እኔ አዎ አሁን መተቱ ተፈቷል እንግዲህ ወዲህ ከሄድሽ ደግሞ የበለጠ ያሰረችሽ እንዳትነቃነቂ ነው የምታረገሽ አትይችናት እኔም ኮይት ነበርኩ 2 አመት ከመንፈቅ ሰርቼ ስመጣ ገንዘቤ ምንም የለም ልክ ሐምሌ 7 ቀን ወደ ሳውዲ አረቢያ ሄድኩኝ ተመልሼ ሄድኩ በ5 ወር በቃ እዛ እንዴት ልስራ እየተጨናነኩ ምናምን ከዛን ሴትዮዋ ምን አደረለችኝ ሙስሊም ልትሆኝ ነው አለችኝ ለምን ነው ሙስሊም የምሆነው ስላት አንቺ ራስሽ ሙስሊም አድርጊኝ ብለሽኛል ስትለረን ያላልኩሽም ስላት ስለካ መንፈሴ ነው ላውላይ መንፈስ ነው ሙስሊም አድርጊኝ አለው አዎ ከዛን ሙስሊም ሆነ አለብሽ ስላልሆነም ትኬቴን ቁረጭልኝ ወደ ሀገር ይገባለሁ ስላት በራስሽ ደሞዝ ነው አለችኝ ይሁን ችግር የለም የ4 ደሞዝ እንደገና አባትሽ ታሟል ስባል ለሱ ልኬ የ1 ወር ደሞዝ ነበረችኝ በዛች በ1 ወር ደሞዝ ትኬቴን ቆርጬ ሀገር መጣሁ ይመስገነው ይኸው በመጣው ወሬ ለቀቀኝ እና እንዳትጂ ኪዳነ ንብረት የሰራውትን ተባርክልኝ እኔ ተመልሼ ወደ አረብ ሀገር ማለም ነው በርቱ አትሄዱ አትሄጂ እሺ አመሰግናለሁ ማንም ዘይነባ ማንም ሀቢባ ነኝ ሀቢባ ሰይድ እበርቺ ሀቢባ ሰይድ ወይ ሀቢባ ሰይድ